የለውጡ አመራር ከሰራቸውና ውጤታማ ከሆነባቸው የሪፎርም ስራዎች አንዱ በጸጥታ ተቋማት ላይ የተሰራው ሪፎርም ነው። ይህ ሪፎርም የጸጥታ ተቋሞቻችን ንቁ፣ ብቁና ቴክኖሎጂ የታጠቁ እንዲሆኑ አስችሏል። በምልመላ፣ በስልጠና፣ በአደረጃጀት የተሻለ ሂደት ተጉዘናል። ኢትዮጵያን የሚመጥን ለሁሉም አይነት ፈተናዎች ሁሌም ዝግጁ የሆነ ኃይል እንዲኖረን ተደርጓል። የዛሬው ምርቃትም የዚህ ውጤት አንዱ አካል ስለሆነ በድጋሜ በዚህ ስልጠና የተሳተፋችሁ አመራር ድጋፍ የሰጣችሁና እንዲሁም ደግሞ የሰለጠናችሁ ኢሊት ፎርሶች እንኳን ደስ አላችሁ፣ ደስ አለን ለማለት እፈልጋለሁ። የኢትዮጵያ ፌዴራል ፖሊስ ከለውጡ በፊት የነበሩበትን ችግሮችን ለመቅረፍ ሰርቷል። ለሕገ መንግስቱ ስርዓቱ ዋስትና ጠበቃ የሆነ በሙያው የሚኮራ ሕጎችን በአግባቡ በመተግበር በህዝብ ፍቅርና አመኔታ ያለው ጠንካራና ፕሮፌሽናል በቴክኖሎጂ የተደገፈ ተቋም እየገነባም ይገኛል። የፌዴራል ፖሊስ የሪፎርም አካል የሆነው ኮማንዶ ፖሊስ ኢሊት ፖሊስ ፎርስ ለመጀመሪያ ጊዜ በራስ አቅም አሰልጥኖ በዛሬው ዕለት ለማስመረቅ ችሏል። ይሄ ኃይል የውስጥ ጸጥታና ደህንነትን በማረጋገጥ ወንጀልን በመከላከልና ብልጽግናን የምንመኘውን የሀገር እድገት እውን ለማድረግ እና ለማሳለጥ የተሻለ ሚና ይጫወታል ብለን እንጠብቃለን። የዛሬ ተመራቂ የኮማንዶ ፖሊስ አባላት ከተለያዩ የሀገራችን ብሔር ብሔረሰቦች ተመልምላችሁ የመጣችሁ ናችሁ። ስለዚህም የኢትዮጵያን ሕዝቦች አንድነትና ሉዓላዊነት ማረጋገጫ የሆነውን ሕገ መንግስት የማክበር የማስከበር ከፍተኛ ኃላፊነት አለባችሁ። ዛሬ የፈጸማችሁት ቃለ መሐላ ትልቅ አደራ ተጥሎባችኋልና አደራችሁን ወደፊት እንድትወጡ ቃለ መሐላችሁንም እንድታከብሩ በዚህ አጋጣሚ ለማሳሰብ እፈልጋለሁ። በመደመር እሳቤ የሚመራው ፖሊስ ህዝብን ያከብራል፣ ያገለግላል፣ ይጠብቃል፣ ለህዝብም መስዋዕትነት ይከፍላል። ከነገዋ የበለጸገች ኢትዮጵያ ተጠቃሚ ለመሆን ብልጽግናን የሚያሳልጥ ኃይል ሆነን መገኘት ይገባናል።